ካሜራውን አቁም። በቃ ሞት እኮ ነው። ማረፍ ማለት እኮ ሞት ነው። ሞት ነው። በቃ ሞት ነው። አንዳችሁ ማለት ነው በፈለጋችሁት መንገድ ብትመጡ እኔ እንኳን ባልኖር እኔን እንኳን ብትገሉኝ ማለት ነው እያንዳንዱ ቤተሰቤ ምን እንደሚያደርጋችሁ ወቁ። ማን እንደሆንኩኝ ወቁ። እያንዳንድሽ ሰብ ካሜራ ምን ተከተለ አቦ ተቃጠሉ ዘንድሮ አክስ ማአሙት በአብርሃም በጭፍራዎች ነው እየተገደልኩ ያለሁት። በሞት እንኳን ቤተሰብ እንድታውቁ የምፈልገው አንድ ነገር ቤተሰቤ ላይ ቢደርስ እንኳን በደስታና በቡዜ ቤተሰቦች በኩል ነው የሚሞት። በቃ አሁን የሰንቀሳቀስ በፍራቻ ነው የተንቀሳቀስኩ ያለው። ቤቴ ላይ መቀመጥ አልቻልኩም አይደለም። ቤቴ ላይ ይኸው ሸሽቼ ጓደኛዬ ቤት መጣሁ። እናቴ ጋር እንዳይሄዱ እናቴ ቤት ቤት እናቴ ጋር ይሄዳል። ስለዚህ ሸሽቼ ይኸውላችሁ ያለሁበት በቃ ምንም ማድረግ አልቻልኩም። መቼም ለእናንተ ብዬ አገር አለቅ አይደለም ካሜራው ቆጣሽ ስሞት እንኳን ይኸውልህ ዳኒ ስሞት እንኳን ማለት ነው ካሜራህን እዘህ ነው መቆም ያለብህ። ገባ? ቤተሰብ እንዲያቅል ይፈልጋሉ። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና አይደለሁም። እውነት ለመናገር ደህና ነኝ አልላችሁ። ዛሬ ጥሩ ሙላ አይደለሁም። በጣም ተናድጃለሁኝ። እንግዲህ ትላንትና እንደነገርኳችሁ ተቃጠልኩኝ። ትላንት እንደነገርኳችሁ አይታችኋል። እንግዲህ ቪዲዮ እንኳን ግቢ ውስጥ ቁጭ ብዬ እየቀረጽኩኝ መተው በር ድረስ በመኪና መተው ለሰፈር ልጅ ወረቀት ልከውልኝ ነበር። ዛሬ ይባስ ብላ ሰው ቤት ድረስ ልታስደበድበኝ ሰው ዛብኝ መጣች። እትዬ ማን ወይዘሮ ናት ማን ልበላት? እኔ ካሜራማን እኔ ራሱ ንግግሩ እየጠፋብኝ ነው ማለት ቡዜ ተብዬ ማለት ነው። ጭራሽ ልታስደበድበኝ ቤቴ ድረስ ጎረምሳ ዛብኝ መጣች እና በጣም ስሜታዊ ሆኛለሁ። ሰብ ካሜራማን ተከተለኝ። አቦ ተቃጠሉ ዘንድሮ አቃጠሉኝ በእናት ስማአሙድ አበድኩልሽ በእናትሽ ጓደኛ ያሳበዱ ልታስደበድበኝ ዛሬ ጊዜ ታለሽ። ጎረምሳዋን እዛብኝ መጣች ቤቴ ድረስ ጎረምሳዋን እዛብኝ መጣች። እናቴ ትሙት እኔ ልታሳብደኝ ነው። ምን እንደፈለጉኝ አላውቅም። በአንድ በኩል በአንዱ ስለ አንዱ እኔ ግራ ገባኝ እኮ። አንቺ ማን ነበር ልጅሽ? ስሟን አንዴ ውሃ በያት እስኪ። ወይኔ ጓደኛዬ ዘንድሮ ፈጣሪ ይሁነኝ አላውቅም። ቤተሰብ ላብድ ነው የምር ላብድ ነው። በቃ ሲጀመርም ጤነኛም አይደለሁም። ግማሹን ፎርማት አድርጌያለሁ። እድሜ ለነሱ እድሜ ለእህቴ። በእሷም የተነሳ ነው ይሄ ሁሉ የሚፈጠረው። ተረጋጊ። ምንም ተረጋጋሁት በእናትሽ ምንም ተረጋጋሁት። ልታስደበድበኝ ወጠምሻ ጉረምሳ ይዛልኝ አልመጣችም ቤት ድረስ በር እንዴት እንደሚያንኳኩ በር። ከዛ በኋላ እንትን ብዬልሽ በሩን ቀስ አድርጌ አየሁኝ ማለት ነው። እንደዚህ አጅሬት ራቅ ብላ ቆማለች። መኪና ውስጥ ናት። ወይኔ እኔ ምን አውቃለሁኝ? እኔ ምን እንደፈለጉኝ። ስሜን ለምን አነሳሽ? ስለኔ ለምን አወራሽ? ባለፈው ስለኔ ለምን አወራሽ? ሰሞኑን በስልክም ደውላ ምንድነው ስለኔ አንስተሽ የምታወሪው? ወንድሜ ማግባት ከፈለገስ ያንቺ እህት ስለሆነች ነው ወይስ ምንድነው ችግርሽ? ምን እንደ ኩራት
እንደ ኩራት እንደ ጀብድ አየችው። እናቴን ነው የምልሽ እንደ ጀብድ ወንድሜ ማግባት ከፈለገ ከሚስቱ ጋር ስምምነት ከሌለው እሷን ለቆ ሌላ ማግባት ከፈለገ መብቱ አይደለም ወይ? ምን ነው አልሽ? ባንቺ እህት ነው እንደ ተጀመረው እሺ ምን ተፈጠረ? ምን ሆናችሁ? ኧረ በእናትሽ ፖሊስ ጣቢያ ነበርኩኝ። ፖሊስ ጣቢያ ሄድኩኝ ቀጥታ። ሄድኩኝ ፖሊስ ጣቢያ ቀጥታ። ህይወት የአንድ ነገር ቢሆን ምክንያቱም የፈለገም ጠንካራ ብትሆኚ ማለት ነው አንድ ነኝ እኔ። ገብቶሻል? ደግሞ ቤት ብቻዬን ነበርኩኝ፣ ሰው አልነበር። የምታግዘኝም ልጅ ቤተሰብ ጥየቃ ብላ ሄዳለች። ብቻዬን ነበርኩኝ። የሚገርምሽ ማለት ነው። ተረጋጊ በቃ። የምር እኔ አይደለም በዛ ታስገድለኝ ነው ያለነው። ኢትዮጵያ ውስጥ ነው፣ ከኢትዮጵያ ውጭ ነው እንዳለ ነው። ፈጣሪም መፍራት ተለቀቀ፣ ህግም መፍራት። እኔ እኮ ምንድነው የሰው ልጅ አንገቱ አዙሮ ማየት አቁሟል እንዴ? ለምን ተናገርሽ ሚዲያ ላይ ወጥተሽ ትለኛለች? ምን እኔ ዝና አስተምራ ምናምን ማስተርስ ምናምን ያሳዘችው መሰላት እንደ ወንድሟን ትዳሩን በትና የልጁን እናት እያስለቀሰች በዚህ ጋር ሌላ ሴት ልድረው እየሞከረች ታላቁ ስንት አይነት ያስተሳሰብ ማበዴ ነው። እኔ ምን አይነት ዘመን ላይ ደረሰን ግን? ሰሞኑን ከ10 በላይ ይሆናል የተደወለው። አንዱ ማነው የእንትና ማን ነበር ስሙ? ይሄ የሩታን አገባለሁ ብሎ ኮተቱን ሰብስቦ ምናምን ሲሄድ መንቅራ ያባረረችው ኡፍ ማን ነበር ስሙ? አልጥራው ይቅርብኝ በቃ። እሱ ነበር ደውሎ ሰሞኑን ያንቺ ስራ ነው፣ አንቺ ነሽ ይሄን ሁሉ እያደረግሽ ያለሽው፣ ሩታን የምትመክሪያት አንቺ ነሽ፣ ሀሳቧን የቀየረችው ከአንቺ ጋር እያወራች ስለሆነ ነው። በፊት ካላንተ አልኖርም ያላንተ መኖር አልችልም ብላኝ ነበር። ብላውም አታውቅም እኮ የሆነ በራሳቸው እንትን ተማምነው ወንድ ልጅ አይደል ሻንጣውን አንግቦ ምናምን ሴት ቤት ሄደን እሱም ትዳሯን ባለጊ አይደለም እኮ የሆኑት ዛሬ እኮ ለምንድን ነው አንቺ ላይ የሚመጡት? ለምንድን ነው እኔ ጋር እንግዲህ ያው አሁን ሁኔታው እንትን እያለ አይደለ እንደምናየው ነው እንግዲህ እኔና አንቺ ሁሉ ነገር አይወራምና ነገሩ እየተስተካከለ ስለሆነ ሽንፈቱ ወደ እኔ ቀጥታ አመጣቸው እንዳለ። ማንኛውም እኔ እኮ እንደዚህ እንድትሆኝ አይደለም ተረጋግተሽ ቡና እንድጠሪ ነው እንድጠጪ ነው የጠራሁሽ። ወይኔ ቡና ጸግዬ፣ በዚህ ሰዓት ቡና አይደለም። ወይኔ ጓደኛዬ፣ እኔ አይምሮዬ እንደዚህ እንደ ካሴት እየዞረ ነው። የምሬን ነው የምልሽ። እኔ ብቻ እሱ በሰላም ይምጣልኝ። እኔ ወንድሜ ነገር ነው ያስጨነቀኝ። ስልክ አልመልስ ብሎኛል። እስቲ ልሞክርለት። ደጋግሜ ስደውል ስልክ አላነሳልኝም። እስቲ ልደውልለት። ወይኔ አምላኬ፣ ወይ ሰዎች ያውላችሁ የሚደርስብኝን እዩ። የኔ ቤተሰብ ስቃይና ያበዙብኝ፣ ስቃያቸው ይብዛ። የምር ስቃይና ያበዙት። እስቲ ካነሳ ልደውልለት። ይሄ ልጅ እንደሆነ ምን ማነሳ? ሄሎ ቢኒዬ። ሄሎ ወይ ሀው ምን ሆነክ ነው ስልክ ማትመልሰው? ሀዊ ከሷ ጋር ነበርኩኝ እኮ ከኤርሚ ጋር እያወራን አጋጣሚ ከአንቺ ጋር እንደማወራም አታውቅም። ለዛ ነው ከሷ ጋር ነበርኩኝ። ለዛ ነው እንስተዋልሽ። ፈርታሃት ነው? ኖ መፍራትን ያው ሪስፔክት ልጠብቅላት ብዬ ነው ሀዊ። አይ ችግር የኔው አያሳስብም። አንተ ብቻ ሰላም ሁንልኝ። እንዴት እየሄደ ነው እሺ ጉዳይ? ኖርማል ነው። እስኪ እያወራኋት ነው። ተገናኝተናል። አሁን ያለውን ነገር እያወራን ነው። ብቻ አሪፍ ነው። ኖርማል ነው። እዚህ ያለውን ጉዳይ ችግር የለውም። አንቺ ምንም አታስቢ። ቤት ሁሉ ሰላም። ማዘሯ ደህና ነች? ደህና ነች። ኧረ በጣም ፏ ብላለች። ደህና ነች። ትናንትስ ከዛ በኋላ ምን አዲስ ነገር አለ? ምንም የለም። ከወረቀቱ በኋላ ምንም የለም አባ፣ ምንም የለም። ሰላም ነው። ኮፋ ጋር ተጨናነቂማ። የሆነ ሰዓት እደውልልሻለሁ ብዬ ነበረ። ያው እንደገዳሚ ከሷ ጋር ሁኔታዋ እንዴት ነው? ሁኔታዋ እንዴት ነው? ኖርማል ነው። በቃ ከኔ ጋር ያው እንደምታውቂው ነው፣ እያወራች ነው። አይ እንትኗን ስታየው እንዲህ የሆነ የደበራት ነገር አለ እንዴ? ያው የነበረው ከአንቺ ጋር ያለውን ኬዝ ነው እንጂ
ሌላ እንትን ያላት ነገር የለም። ያው ነው ያው የልጅነት ባህሪ ያለ አይደል? ከአንቺ ጋር ያላት ነገር እኮ የሆነ ያለ ምናምን ነው እንጂ ሌላ ውስጥ ላይ ጥላቻ ኖሮባት ምናምን አይደለም። አውቃለሁ፣ ጥላቻማ ኖሮ አይደለም። እኔ አስተካክለዋለሁ። አንቺ አትጨነቂ። ቤት ያለውን ነገር ማዘርጋም ያለውን ነገር አስተካኪ። መምጣት አይቀርም፣ እመጣለሁ። ብቻ ያለውን ነገር እንትን ልበልና በቃ ራስን ጠብቅ። እሺ አባቴ፣ እኔ ሰላም ነኝ፣ ችግር የለውም። ራስን ጠብቅ ወንድሜ። እሺ እናት፣ ችግር የለውም። መልካም ይግጠም። እወድሃለሁ። እሺ ወንድሜ። እሺ እናት፣ ቻው። እሺ ራስን ጠብቅልኝ። እሺ እሺ አባ ሰላም ነው ያለውን ነገር እያስተካከለ ነው። እነሱ በቃ ብዙ ነገር ያው አንዳንዴ ስራ የሰራ ሰው ማለት ነው። ታስፈራራኝ እኔ ልታስደበድበኝ አንቺ ጋንግ እኮ ነው የሚያክሉት። ጋንግ እንዴ ይሄን ያክል ባለስልጣን አይደለው? ፖለቲከኛ አይደለው? ይሄ ሁሉ ሰው ለኔ ይዛብኝ ይሄን የሚያክለው ጠምሻ ዛብኝ የምትመጣው እኔ እኮ እግዚአብሔር ነው ያወጣኝ ዛሬ የምር እውነት እኔ እንጃ ፈጣሪ ነው። ወይኔ ጌታ ወይ እባክህን አንተ ቤተሰቤን አንተ ጠብቅልኝ። ወይኔ ጌታ ሆይ እኔ ላብድ ነው የምር። በቃ ተረጋጊ። እንዲህ ነው እኮ አንዳንዴ ጥሩ ያልሰራ ሰው የሆነ ነገር ሲነቃበት ነገሮቹን ሊስተካከሉ ደብዛይ ልታጠፋኝ ነው ለኔ ልደፋኝ ነው ገና ለገና ኧረ መልዬ ያደራሃን አይገርማችሁ? እያንዳንዳችሁ ማለት ነው እኔ ወዳንዴ እያንዳንዳችሁ ማለት ነው በፈለጋችሁት መንገድ ብትመጡ እኔ እንኳን ባልኖር እኔን እንኳን ብትገሉኝ ማለት ነው እያንዳንዱ ቤተሰቤ ምን እንደሚያደርጋችሁ ወቁ። ማን እንደሆንኩኝ ወቁ። እያንዳንድሽ ማን ነበር ካንተ ይሄ የሩታ ስርስር ቢለው ማን ነበር ስሙ አልያዝ አለኝ እኮ። አንደኛ አንተ ነህ፣ ሁለተኛ ደግሞ ቡዜ ላያችሁ ላይ ነው እንትን ነው እየቀሰቀሳችሁ ያላችሁት። የንብ ቀፎ ነው እየነካችሁ ያላችሁት። ትወረራላችሁ። ላረጋጋው ብዬ ነው ቤተሰብ ከቤተሰብ እንዳያልቅ ብዬ ነው ላረጋጋው። እኔው ልጨርሰው ብዬ ነው። የምሬን ነው የምላችሁ። የንብ ቀፎ ነው እየነካችሁ ያላችሁት። ተውኝ እባካችሁን ተውኝ። አትነካኩኝ ቤተሰብ ማናችሁም ሁኑ ማናችሁም። በተለያየ መኪና መታችሁ እንደዚህ እንዳሞራት ለዞራችሁኝ ምንም የሚፈጠር ነገር የለም። ብትገሉኝ አንድ ህይወት ነው ያስኩት። እኔን የሚተካ ሺህ ቤተሰብ አለ። ገባችሁ? በቃ ቡናውን ጠጪ እስቲ። እኔ እኮ ቡና እንድጠጪ ነው እንጂ እንደዚህ አይደለም። እኔ የምሬን ነው። ብሞት እንኳን ቤተሰብ እንዲያቅልኝ ፈልጋለሁ። በቡዜና በአብርሃም ጭፍራዎች ነው እየተገደልኩ ያለሁት። ብሞት እንኳን ቤተሰብ እንድታቁልኝ ፈልገው። አንድ ነገር ቤተሰቤ ላይ ቢደርስ እንኳን በደስታና በቡዜ ቤተሰቦች በኩል ነው እኔ የምሞተው። በቃ አሁን የሰንቀሳቀስ በፍራቻ ነው የተንቀሳቀስኩ ያለሁት። ቤቴ ላይ መቀመጥ አልቻልኩም አይደለም። ቤቴ ላይ ይሄው ሸሽቼ ጓደኛዬ ቤት የመጣሁት እናቴ ጋር እንዳይሄዱ እናቴ ቤት ቤት እናቴ ጋር ይሄዳሉ። ስለዚህ ሸሽቼ ይሄውላችሁ ያለሁበት በቃ ምንም ማድረግ አልቻልኩም። መቼም ለእናንተ ብዬ አገር አለቅ ለእናንተ ብዬ ከቡታጀራ አልወጣም። ተረጋጊ። አሁን ቡናውን ጠጪና ፎጣ መጣልሻለሁ፣ ጃማ መጣልሻለሁ፣ ሻወር ወስድሽ ረፊ። ወይኔ ጓደኛዬ እስቲ እንዴ ጭንቅላቴ ዞረ ጭንቅላቴ እንዲህ ነው እየዞረ ያለው። እኔ ይኸውልሽ የምሬን ነው ቤተሰብ ካሜራ ፊት ለፊት ላይ መቆም ወኔ ላይ አይደለም። ካሜራው ይቅር አይደለም ካሜራው ፎጣሽ ስሞት እንኳን ይኸውልህ ዳኒ ስሞት እንኳን ማለት ነው ካሜራህን እዘህ ነው መቆም ያለብህ። ገባ? ቤተሰብ እንዲያቀልኝ ይፈልጋሉ። ከሞትኩ በኋላ እንኳን እንትን በል ልቀቀው ለቤተሰብ ማንም እንዲያቀልኝ ነው ፈልገው ነው ያለውበት ነው። በቃ ተረጋጊ። አሁን ቡናውን ጠጪ፣ ሻወር ወስጂ፣ ፎጣሽ ሰጣውሽ፣ ቢጃማ እንትን ይላልው፣ ከዛ አረፍት ያለሽ ካሜራውን አቁም። በቃ ወይኔ ሞት እኮ ነው ማረፍ ማለት እኮ ሞት ነው እንዴ! ሞት ነው በቃ
በቃ ሞት ነው ምንድነው እናንተ ጭና ሽንታ ሙላ አለመተዋወቅ እኔ እኮ አንድ ሰው ሁለት ሰው ቢሆን እኮ እችለዋለሁ በቃ ግን አልቻልኩም የምር ስንቱን ላስተናግድ